እንግዲህ ብልጽግና ፓርቲ ለሀገራችን ዲሞክራሲ የለውና ጉዳይ ብሎ ነው የሚያምረው። ምን አይነት ዲሞክራሲ ነው? የመግባባት ዲሞክራሲ ነው። ምን ማለት ነው? በሀገራችን የሚንቀሳቀሱ ተፎካካሪ ፓርቲዎች ለሀገራችን ሀሳብ አላቸው ብለን እናምናለን። በዚህ መነሻ በስድስተኛው ሀገራዊ ምርጫ ሙሉ በሙሉ ሀገር ላይ እንደ ሀገር ብናሸንፍም 275 ተፎካካሪ ወንበሮቻችንን ከፌደራል ጀምሮ እስከ ወረዳ ድረስ ባለው በ275 የፓርቲ ወንበሮች ከኛ ተጋርተው እንዲሰሩ አድርገናል። በዚህ ረገድ በየደረጃው ላደረጉት አስተዋጽኦ ከፓርቲያችን ፕሬዝዳንት ጭምር በፓርላማ የተከታተላችሁ ከሆነ እውቅና እንሰጣለን። ለተገኙ ድሎች ሀሳባችሁ አስተዋጽኦ አድርጓልና ይሄ ተጠናክሮ ይቀጥላል ብለን እናምናለን። ሁለተኛው የትምህርት ሴክተር ላይ እየተሰጠ ካለው ትምህርት አኳያ አፋን ኦሮሞ ተካቷል የሚል ጥያቄ ተነስቷል። ለምን አፋን ኦሮሞን ብቻ ነጥላችሁ እንዳያችሁ አይገባንም። ቀደም በተደጋጋሚ እንዳነሳ ነው በአጠቃላይ የትምህርት አዋጅ ውስጥ በትምህርትና ስልጠና ፖሊሲው በትምህርት ስርዓታችን ውስጥ ኢትዮጵያ ብዝሃ ልሳንን አካተን ትውልዱን ካልገነባን ከዚህ በፊት እንዳለፍናቸው የፖለቲካ ህመሞቻችን እንደ ባቢሎን ዘመን የማይግባቡ ትውልዶች እንዳይፈጠሩ ብለን ነው። ይሄ አንዱ የፖለቲካ ህመማችን ነው ብለን ነው የምናምነው። በተደጋጋሚ እዚህ ጋር የምታነሱት ባለፈው 30 ዓመት እያላችሁ ነው። አሁን እኛ 8 ዓመት ነው ኢትዮጵያን እንደ ፓርቲ ከለውጥ በኋላ መምራት የጀመርነው። ከዚህ በፊት የነበሩትን አህዳዊንም አይጠቅምም ብለናል። ብሔር ተኮር ብቻ ሆኖ መሄድም ብሔር ብሔረሰቦችን ማክበሩን እንደ አዎንታዊ ነገር ብንወስደውም ኢትዮጵያውያን ግን በጋራ የምንጋራው ኢትዮጵያ የምንላት የጋራ ማንነት አለን። ሁለቱን ያስታረቀ ህብረ ብሔራዊ ፌዴራል ስርዓት ውስጥ ነው። ይሄን ስርዓት መሸከም የሚችል ጫንቃ ያለው ትውልድ መገንባት የምንችለው ልሳነ ብዝሃን የሆነ ትውልድ መፈጠር አለበት ብለን እናምናለን። ከዛ ውስጥ አማርኛ በአብዛኛው የሚሰጥባቸው አካባቢዎች ላይ በተማሪዎቹ ፍላጎት ሁለተኛ 5 የስራ ቋንቋ ከመረጥናቸው እንዲወስዱ በፍቃደኝነት እናበረታታለን። በዚህ ደረጃ አዲስ አበባ ላይ አፋን ኦሮሞ ተወስዷል። ሌሎች ደግሞ ተጨማሪ ዓለም አቀፍ ቋንቋዎችም ተማሪዎች እየተማሩ ነው። አሁን ልሳነ ብዝሃ የሆኑ ተማሪዎች እየመጡ ነው። ኢትዮጵያን የሚመስሉ ትውልድ እየተፈጠረ ነው። ኦሮሚያ ክልል ላይ ቅድም ተጠቅሷል። ከዚህ በፊት ከለውጡ በፊት አማርኛ በውስን ቦታው ነበር የሚሰጠው። አሁን ከመጀመሪያ ደረጃ ጀምሮ እየተሰጠ ነው ያለው። 12000 መምህራን የአማርኛ ኮርስ ያስተምራሉ። 15000 መዋለ ህጻናት ትምህርት ቤቶች አማርኛ ትምህርት ይሰጣሉ። 250000 ተማሪ በአሁኑ ሰዓት የአማርኛ ትምህርት እየተማረ ነው ያለው። አጎራባች በሆኑ አካባቢዎች ልሳነ ብዝሃን የሆነው ትምህርት እየተሰጠ ነው ያለው በሁሉም ክልሎቻችን አካባቢ ማለት ነው። ስለዚህ የትምህርት ስርዓታችን ውስጥ በግልጽ አስቀምጠን ልሳነ ብዝሃ የሆነ ትውልድ እንዲፈጠር እየሰራን ነው። ለምን ከሁሉም ቋንቋዎች አፋን ኦሮሞ እንደመረጣችሁ የምታውቁት እናንተ ናችሁ። ስለዚህ ይሄ እየሰራነውን ስራ አይን ከፈት አድርጎ ማየት ያስፈልጋል። ብልጽግናን ይምረጡ።